ሴት አይደል እንዴ ወልዳ ናፍጣ ያሳደገች ንፍጣ ሴት ትላለህ እንዴ? ለዚህ ግን በቃ አሁን ደግሞ እውነተኛ ማንነቷ ተጋለጠ። ስለዚህ ጎዳና ላይ ወጣም ሊሆን ይችላል። መልካም ጊዜ ያምጣላት ጋሼ። በቃ እንደና ደር ትንሽ አትቆይም ቅድስት? አይ ልግባ። እሺ እንደና ደር። እሺ አትግደላት። ሰው ሊገል በፍጹም አይገባም። ክፉዎች በዚህ ምድር ላይ ቢኖሩ መቀጣት ያለባቸው በህይወት እየኖሩ ነው። ወይ ጉድ! የጠበቃ ዛሬ ጋይስ እንደዚህ አይነት ነገር በዘራችሁ አይድረስ። እንደዚህ አይነት ውርዴት በዘራችሁ አይድረስ። እንግዲህ ጠበቃው እንደምታዩት ማለት ነው ተፍተፍ እያለ ሄዶ ደግሞ ከዝና አናት ላይ የማይወርደው ነገር እዛ ጋር ሚስቱን እንትን ሲል በፖሊስ ተይዞ መጣ። አሁን ደግሞ እዚህ የተቀመጠ ልጅ ዝና እኮ ወዳት እውነት ለመናገር ወዷታል ምናምን፣ ግን እሷ አልነካው ስላለችና ከዛ ተቀጥል ደግሞ ያኛው ሰውዬ እንትን ስላለ ነው እንጂ በጣም የሚወዳ ማለት ነው። እናላችሁ የቀልቃላ ጠበቃ መጥቶ እንግዲህ እያለ ሲያስቸግራት ነበር። በመጨረሻም እንግዲህ ዝና በጥፊ ከቀኝ ወደ ግራ ከግራ ወደ ቀኝ ሲሰጠው ማለት ነው ዘወር ይላል ማለት ነው። አረ በወንድ ልጅ አምላክ አላለም ደግሞ አረበር ብላ ደግሞ የማነው ዝና ምናምን እያለ እኮ ሲፎክር ነበር። ከዛ መጨረሻ ደግሞ ባለትዳር ነኝ የልጆች አባት ነኝ ምናምን እያለ አልተጃጃለም። አንዳንድ ሰዎች ግን ማለት ነው ምናችን ነው የሚያማችሁ? ምናችን ነው የሚያማችሁ? ትዳራችሁ ልጆቻችሁ ትዝም ይሏችሁ ስትያዙ ነው እንዴ? የሆነ ቦታ ላይ የሆነ እንት ላይ አይዲ ጋር ስትወድቁ ምን ነው ቀደም ብላችሁ ይሄን ባሰባችሁት እንዴ? ጋይስ የምር ማለት ነው ባክ ባለ ትዳር ነኝ የልጆች አባት ነኝ ቤተሰብ አስተዳዳሪ ነኝ። አረ እንዴ መጀመሪያ ኮትትና ማለት ነው ታው አንተ ትልቅ ሰው ነህ። አይብን ሁለት ጠጉር አውጥተሃል ሄድ ለምን እንደዚህ ትሆናለህ ምናምን ስትለው ባክሽ እሱን ታይ በማይመለከትሽ አትግቢ እያላት ነበር ማለት ነው ጋይስ። በመጨረሻ እንግዲህ አሁን ደግሞ በራሱ ጊዜ ባለት ዳረኝ ባካችሁ የልጆች አባካ ምን ይመስላል እናንተ ተንካሲስ። አንዳንድ ሰዎች ደግሞ ዝና ጭራሽ ጫወትበት የሚስተን ስልክ ስጠኝማ ግዷልን ጋር ታላለውም ትትና ቅጣት ግን ተመችቶኛል። ቅጣት ቅጭ ይላታል እንደ ዶሮ ይጭሁልኝ ኩኩ አስባለችው እኮ። አረ ይሄ ኩኩ ይሄማ ኩኩ አልነበረም። በአራት እግሩ እየሄደ እንደ አህያ ነበር መጮህ ያለበት። አይተትና ተሸውደሻል ወይ እንደ ውሻ ወይ እንደ አህያ ነበር መጮህ ያለበት። እንደዚህ አይነት ሰው ጉድ እኮ ነው። እና እንግዲህ በዛ ተይዟል ማለት ቤተሰቦቻችን። ሌላኛው ደግሞ መርዞ ዲላላው ዛሬ ጉዱ ፈልቷል ጋይስ፣ ጉዱ ፈልቷል። ፈጣሪ ይርደው። ዝና እኮ ያዘው እናቴ በባለፈው መኪና ውስጥ ነው ነበር የያዘውና አምልጦ ነበር ማለት ነው። ከዛ ዛሬ ደግሞ እናቴ አመለጠ። በአንድ ባለፈው አመልጣ ደግሞ ሰው ግን ማለት ትንሽ ያስያዘችው ምክንያቱም እየተከታተለችው ስለነበረ የሚሄድበትን ቦታው ሁኔታው ምናምን ስለነገረችው ማህሌት ታስያዘችው ማለት ነው ጋይስ። አሁን ወዴት እንደሚሄድ እንግዲህ ፈጣሪ ይርደው። ለዲያጣ ጉድ ሰርቻው አመለጥኩኝ እኮ ድጋሚ እሱን ምናምን እያለ እንግዲህ ሲጎረር ነበረ መርዞ ዲላላው ለራሱ ማለት ነው። አሁን ጉድ ሆኗል። ጉድ ፈልቶበታል። አዲስ አፍቃሪ ነኝ ምናምን የሚለው ነገር አዲስ አፍቃሪ ህፃን፣ አዋቂ፣ ባልቴት፣ ሽማግሌ፣ ታማሚ፣ ጤነኛ እነዚህና ሰፈር አይሰራም። አፍቃሪ ሆን ከምን ከተም ጭራሽ አፍቃሪ። አሁን ደግሞ ማንንም ያፈቀርከው ሲባል ያችን ተንከሲስ እሷን ማፈልጋታለሁ እንደውም አንድ ላይ ሆናችሁልኝ ብሎ ነው እንደውም ዝና ሁለታቸውንም ባንድ የሚይዛቸው ከኤፍራታ ጋር ማለት ነው። ኤፍራታ ምስኪኔ አዲስ አበባ ወጣ ነበረ ደግሞ አሁን መምጣቱ አልቀረም።
እንግዲህ ይሄም ሊታገትባት ነው። አይ አበሳዋ የቸገረ ነገር ከባለ አናት ላይ ወረድ በል እያለች እሷም እየፈከረች ነበረ። አውቃ እኮ ነው ማህሌት እንደዛ የደወለችላት ግን ጋይ ስለማጣራ ታውቃላችሁ። አስያዘችው ወይ ማህሌት ወይ እሷ ትጠቀም እግዚኦ። እና ቤተሰቦቻችን በጣም ከባድ ነው። ቅድስቴ እንደሞ እንትና ማንም ብሩክ ሽማግሌ ሳይልክ እንትን ሊል ፈልጎ ከዛ ኑ አለችው። ኑ ሽማግሌ ሳይላክ ኑ አለችው። እናቴ ፈጣሪ ያክብርሽ የኔ ቆንጆ ኑ አለችው። እናቴ አዎ ደስ አይልም ትላላችሁ እና ነው ብለዋል ማለት ነው። ብቻ ደስ የሚል ነገር ነው ቤተሰቦቻችን። እንግዲህ ሉላና ሞገስ ያው ቤት ቀይረው ነው ያሉት። ግን አሁን መርዞ ዲላሎ ተይዟል። መርዞ ደግሞ ስትገረፍ ታወራዋለህ። መርዞ እንግዲህ መቀባጠሩ አይቀርም። ያው በርግጥ ቤት ቀይረዋል። ሊያጣ የነገረችው ነበር በርግጥ በዛ ብሎ በዚህ ብሎ እያለች ማለት ነው ቤተሰቦቻችን። ስለዚህ አሁን መርዞ ተይዟል። መርዞ ደግሞ ብዙ ነው የሚቀባጥር በእርግጠኝነት። ብቻ ከባድ ነው እላችኋለሁ ጋይስ። እና መድብል ደግሞ ያው ትትና ሊያስለቅቁ ተፍተፍ እያሉ ነው። እንደሚሳካላቸው ተስፋ እናደርጋለን። በቀጣይ ክፍል እንገናኝ ቤተሰቦቻችን። መልካም ጊዜ። ባይ ባይ።